አንድ ነገር ላሳያችሁና ምንድነው የራሳቸውን አንደኛ የራሳቸውን እህት ወንድሞች ሰለሙ እያሉ ድጋሚ ያሰልማሉ። ሁለተኛ በፊት ሙስሊም የነበሩ ልጆች ወደ ክርስትና ከመጡ በኋላ እነሱን ደግሞ የበፊት ፎቶቸውን እየፈለጉ እያቀናበሩ ከአሁኑ ጋራ እያቀናበሩ ሰለሙ እያሉ እንደገና ቪዲዮ ይሰራሉ። ሉክ አሁን ይሄ ልጅ እንደምታዩት አሁን ቪዲዮዎቹን ተመልከቷቸው፣ እይታቸውን ማለት ነው 85 176 80 172 እንደዚህ እይታዎች ናቸው ያሉት እና ሙሉ ቪዲዮዎቹ እንደዛ ናቸው። ሙሉ ቪዲዮዎቹ ሰለሙ ድራማ የተሰራባቸው ናቸው። እና ከዛ ውስጥ አሁን አንድ ያገኘሁት ልጅ እንደው ፌስቡክ ላይ የምናውቀው ልጅ ነው። ያ ልጅ እስልምናን ተቀበለ ተብሎ የተሰራበትን ቪዲዮ አንድ ላሳያችሁ እና ብዙ ሰው አይቶታል። ወደ 39,000 ሰው አይቶታል። እየታያችሁ ከሆነ እዚህ ጋር 38,700 ሰው ማለት ነው። እንግዲህ በቀላል አይደለም 38,700 ሰው። ይሄ ሰው እነዚህ ሰዎች ተጭበርብረዋል ባጭሩ ማለት ነው። ከምን ወደ ምን ከክርስትና ወደ እዚህ ብለው ለጥፈውበት እፎይ ድረስ ምንድነው ታዲያ? እፎይ ድረስ ወይ ድረስም አለው እፎይ ድረሱ ተው እንጂ እኔ ምንድነው ምደርስልህ? ጌታ ይድረስልህ እንጂ። ኮመንቱ እንዴት ነው? ሾፍ እናድርጋት። ኮሜንቱ እነ ማሻላህ ናቸው እንዳለ ኮሜንቱ እነ ማሻላህ ብቻ ነው። ደርሰንላችኋል፣ ደርሰናል፣ ይኸው ደርሶናል። እፎይ ድረስ ብላችሁ የለ እነ ማሻላህ እነ ማሻላህ ደርሰንላችኋል። ምንድን ነው አሁን ሀሰት ፕሮፓጋንዳ ነው ሁሉ አላህን ስም የጻፈው? ዘና አድርገው ደግሞ እኔን ያስቀመጡኝ ክርስቲያኖችስ ሊያናድዷቸው ነው። ማሻአላ በሀሰት የሚከብር አምላክ፣ በድራማ የሚከብር አምላክ ማሻአላ መባል አለበት። ምክንያቱም በሀሰት የሚከብር ስለሆነ በድራማ የተካኑ ስለሆኑ ከትልልቅ እስከ ትንንሽ፣ ከቲክቶክ ኡስታዞች እስከ ቴሌቪዥን ኡስታዞች፣ ከመስጊድ እስከ ቲክቶክ፣ ከቲክቶክ እስከ ፌስቡክ፣ ከፌስቡክ እስከ ዩቲዩብ ማሻአላ ይላል። በቃ በውሸት ደግሞ ብለው እፎይ ድረስ ሚሉትስ እኔ ማናደዳቸው ሆነስ ቤታ እኛ እኮ እንደነሱ በሰው ብንመራ ይመስላቸዋል። እውቀት ላይ ስትመሰረቱ፣ እውነት ላይ ስትመሰረቱ የሰው መምጣትና መሄድ እምነታችሁን አነቃንቀውም። እውቀት ካላችሁ ሁለቱ ላይ ከተመሰረታችሁ እምነታችሁ በእውቀት ከታገዘ ሰው ሄደ ሰው መጣ እምነታችሁ ላይ ምንም የሚጨምረው የሚቀንሰው ነገር የለም። 100 ሰው ቢሄድ 1000 ሰው ቢመጣ እምነታችሁ ላይ ምንም የሚጨምረው ነገር የለም፣ ምንም የሚቀንሰው ነገር የለም። እውነትና እውቀት ላይ ከተመሰረታችሁ የሰው መሄድና መምጣት ደንታችሁ አይደለም ማለት ነው። ታያላችሁ፣ እዚህ ይመጣሉ። ክርስቲያን መሆን ፈልጋለሁ፣ ሂጂ ተማሪ። ክርስቲያን መሆን ፈልጋለሁ፣ ሂድ ተማር ነው ምንላቸው። ደንታችንም አይደለም። እዚህ ጋር እነሱን እንትን ማስባል አይደለም፣ ቁጥር ማስቆጠር ስላልሆነ ማለት ነው። እዛ ሰፈርስ እምነታቸው የተመሰረተው ሰው ላይ ነው። ሰው መምጣትና መሄድ ላይ ነው። እውነት ከሌለ ሰው ላይ ነው የምትመሰረተው። እውነት ከሌለ የሰው መምጣትና መሄድ ላይ ነው የምትመሰረተው። እምነት እዛ ላይ ይመሰረታል ማለት ነው። በቀን ቲክቶክ ላይ 1000 ሰው ከክርስትና ቢወጣ እምነታችን አለት ነው፣ የሚያነቃንቀን የለም። በቀን 100,000 ወደ ክርስትና ቢመጣ እምነታችን ላይ ቅንጣት የጠፍር ቆሻሻ ያህል ከነበረን ካስቀድሞ አስተምሮታችን የጠፍር ቆሻሻ ያህል የሚጨምርልን የለም፣ የሚቀንስብንም የለም። በ100,000 ቢመጡ በ100,000ዎች ወደ ክርስትና ስለመጡ የጠፍራችን ቆሻሻ ታህል ካለን ከነበረን እምነት የምንጨምራት የምንቀንሳት የለችም። በ100,000 አይደለም በአንድ ግለሰብ ላይ የተመሰረት ነው። እውነትና እምነት ላይ ስለሆነ እውነታችን በእምነት የተመሰረተ ስለሆነ በድራማ የተመሰረትን ስላልሆነ
ይህ ሰውዬ ማን ነው? ቀጥል ክርስቲያን። ያ እንግዲህ ያው እዚህ ጋር የለቀቁትን አሳይቻቸዋለሁ። ከክርስትና ወደ እስልምና ሄደ የሚል ፕሮፓጋንዳ የሐሰት ፖለቲካ ሰርተው ነው የለቀቁት። እንግዲህ ብዙ ሰዎች ተጭበርብረዋል ማለት ነው። እውነት ይሄ ልጅ ማን ነው? እውነት ይሄ ልጅ ማን ነው የሚለውን ላሳያችሁ፣ ልጁ ማን እንደሆነ ማለት ነው። ኦኬ ልጁ ይሄ ነው። በረከት ኢብራሂም ባላ ይባላል። ፌስቡክ ላይ ጥሩ ጥሩ ነገሮችን የሚለቅ ልጅ ነው። ይሄ ነው እንግዲህ ሰለመ ብለው ያመጡት ማለት ነው። ሉክ ይሄንን ፎቶ እነሱ ቆራርጠው ሪቨርስ አድርገው ለቀቁት ማለት ነው። ሪቨርስ አድርገው ለቀቁት። ልጁ ከእስልምና ወደ ክርስትና የመጣ ልጅ ነው። ልጁ ከእስልምና ወደ ክርስትና የመጣ ልጅ ነው። እነሱ የለቀቁት ግን እንዴት አድርገው ነው? ከክርስትና ወደ እስልምና ሄደ ብለው ማለት ነው። ኤግዛክትሊ ይሄንን ፎቶ ወስደው የእሱን ፎቶ ወስደው እነሱ ተቃራኒውን ሰርተው ለቀቁት ማለት ነው። ለምን? አምላካቸው በውሸት የሚከብር ስለሆነ። የሙስሊሞች አምላክ የሚከብረው በውሸት ነው። እንደ ክርስትና ደግሞ የውሸት መገለጫው ሰይጣን ነው። እንደዚህ አይነት ጽሁፎችን የሚጽፍ ልጅ ነው ልጁ። ፌስቡክ ላይ ወደ 12,000 ፎሎወር አለው። ይህንን ልጅ ነው እንግዲህ ሰለመ ብለው ቲክቶክ የለቀቁት ማለት ነው። እና ገብታችሁ ብታዩት ጽሁፎቹ ያሳየው ፎቶ ነው የእንትኖቹ ከላይ ያለችዋን ብቻ ማሳየት ትችል ነበር። የግብፅ እንትን ያሉትን ተዋቸው፣ አስወረደ። ኤኒዌይስ ልጁ ከእስልምና ወደ ክርስትና የመጣ ነው። እነሱ ደግሞ በተቃራኒው ከክርስትና ወደ እስልምና ሄደ ብለው ማሻላ ማሻላ ወደ 40,000 ሰው እንግዲህ ማሻላ እያለ እየተደሳሰቱ ነው። ይመቻችሁ። እኔንም እኮ ያሰልሙኛል በየቀኑ ሻዳ ያዘ እያሉ ይሰራሉ። ይመቻችሁ። እኛ ፎቶ አናሰልምም። ልባችሁ ክርስትናን ከተረዳ ልባችሁ ነው ክርስቶስ የሚፈልገው እንጂ ፎቶቸው አይደለም። ሻዳ ሲይዙት እኔንም ፎቶ ፈቅጄላችኋለሁ። መፍታችሁ ነው እያደረጋችሁትም ስለሆነ ኢቨን መንዙማ ራሱ ልክ እንዳወጣው አድርገው አይታችሁታል። መንዙማ ምናምን ነገር ያወጣው አስመስለው ሁሉ እኮ ሰርተውብኛል እኮ እንትን መንዙማ አብሬ ስል ነገሩ ምናምን። በዚህ መጠን ሰው እንዴት ይጃጃላል? በኢየሱስ ነው። በዚህ መጠን እንዴት በአንደኛው ሴንቸሪ ላይ ሰው አንብቦ በሚረዳበት ላይ በእርግጥ እስልምና ውስጥ መቀመጡ በራሱ አለማንበባችሁን ውሸታችሁን የሚፈቅድ ስለሆነ ጥሩ ነው። ግን እንደዚህ አይነት አርቲክል የሚጽፉ ልጆችን ደግሞ ባይዞ ብዙዎችን እኮ እንደዛ የሚያደርጉት በቅርብ ደግሞ እንትናንም ሳዳንም ተመለሰች ብለው ደግሞ ሳዳንም ከክርስትና ወደ እስልምና ብለው ኢቭን ፌስቡክም ቲክቶክም ላይ ለቀዋታል። አይተዋል። ሁለቱም ላይ ለቀዋት ነበረ። ፌስቡክ ላይም ለቀዋት ነበር። እንዳለ ማሻላ ነው የሚለው ኮመንቱ። ልጅቷ ከእስልምና ነው የወጣችው ወደ እስልምና መጣች ብለው ኧረ መጃጃል። እኔ እነ ዘንድሮ የተግማሙበት ዘመን ያለ አይመስለኝም። በጣም በቃ አቅቷቸዋል፣ መቋቋም አልቻሉም ማለት ነው። ቀጥል። ያ በሸቀጡ እና ልጁ እንግዲህ ይሄ ነው ከእስልምና ወደ ክርስትና የመጣ ልጅ ነው። ምን ይላል? እኔ ብቻ መስሎኝ ነበረ ከእስልምና ወደ ክርስትና። እስከዛሬ ድረስ የሚጸጽተኝ ነገር ቢኖር ክርስቶስን ሳላውቅ በድቅድቅ ጨለማ ውስጥ መኖሬ ነበር። ይሁን አሁንም ረፈደብኝ እንጂ አልመሸብኝም። እኔ ብቻ መስሎኝ ነበር። ለካስ ዓለም ወደ ክርስትና እየጎረፈ ነው። የራሴን ታሪክ ስለጥፍ እንደኔ ብዙ ወደ ክርስትና ከመጡ ጋራ አገናኘኝ። በውስጥ መስመር እንዲህ ይሉኛል፣ ወንድሜ እንኳን ደስ አለህ፣ ክርስትና እንዴት አየኸው? እኔ ሙስሊም ነበርኩ፣ ወደ ኦርቶዶክስ መጥቼ ነበር እያለ እንደዚህ የሚነግሩኝ ብዙ ልጆች አሉ። እኔም ከዛ ከጨለማ ከእስልምና ወደ ክርስትና የመጣሁ ልጅ ነኝ ብሎ እንደዚህ አይነት ልጥፎችን የሚለጥፍ ልጅ ነው። ነገር ግን የዚህን ተቃራኒ እነሱ ደግሞ አድርገው ለቀውበታል ማለት ነው። እዚሁ ቲክቶክ ቻናል ላይ ሙስሊሞች ቀጥሉበት፣ እኛ እናበረታታቸዋለን። የእናንተን ሐሰተኝነትና አጭበርባሪዎች እያዩ ሰዎች ካላችሁበት ጨለማ ወደ ብርሃን ስለሚመጡ እንዳታቆሙ፣ ይሄን ነገር ቀጥሉበት። ሌላ ምንም አላችሁ? ምክንያቱም ትክክለኛ ነብያቸውን ሱና እየተገበሩ ያሉት የነቢያቸውን ሱና እየተገበሩ ስለሆነ አይፈረድባቸው። ትክክለኛ የእምነቱን መገለጫ ነው እያደረጉ ያሉት። አርቲስቶች ያላሰለሙት እኮ የለም እኮ ዘወል እኮ ፎቷቸውን አርቲስቶች እኮ አዳርሰዋል አስልመው።
ገሙ እኮ ገሙ ከምር ኢየሱስ። እኔ ኦርቶዶክሶች ፕሮድ ከመሆንባቸው በዚህ ነው ምኮራባቸው። ኦርቶዶክሶች እንደዚህ አይነት ያልሆነ የሆነ የተከበረ ያኛው የሚለውን እያመጡ እንደዚህ አይነት ሲግማማ ታገኛቸው። እንዲህ የሚያደርግ ካለ ሊትራሊ ልንገራችሁ፣ ንስሐ ግቡ፣ ገሃነም ነው የሚከታችሁ። እንደዚህ ሰዎችን አምጥታችሁ በሐሰት የምታደርጉ ካላችሁ ወደ ገሃነም የምገቡበት ነው። ውሸት ስለሆነ ውሸት የዲያብሎስ ነው ስላለ ክርስቶስ። እናንተ ከአባታችሁ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ ነፍሰ ገዳይ ነው፣ ሐሰተኛ ነው፣ የሐሰት አባት ነው፣ በእውነት ላይ አልቆመም፣ ሐሰት ሲናገር ከራሱ ይናገራል ተብሎ የተነገረለት ዲያብሎስ ነው። ስለዚህ እንዲህ የሚያደርግ እንደው በጣት የሚቆጠር አንድ ከተገኘ ንስሐ ግቡ፣ ንስሐ እንገቡ። ተሳስታችሁ የታዋቂ ኡስታዞችን ታዋቂ አርቲስቶችን ኦርቶዶክስ ያልሆኑትን አምጥታችሁ እንደዛ ምሰሩ ከተገኛችሁ ንስሐ ትገቡበት ዘንድ ግድ ይላችኋል። ቢሊየን ሰው ለምን አይሄድም? እንደው ቢሊየን ካለ የፈለገ ማንም አይሄድም። ለምን ክርስቲያን ነገ ሌላ እንትን ውስጥ አይገኝም? እኛ የቆምነው ክርስቶስ ላይ ነው እንጂ ሰው ላይ አይደለም። አለት የሆነ እምነት ነው ያለን። ያ አለት የሆነው እምነታችን የተመሰረተው ክርስቶስ ላይ ነው። ክርስቶስ ላይ ነው። ስለዚህ ክርስቶስን እያየን ነው የምንራመደው። እሱን እያየን ነው እምነታችንን የምናስቀጥለው። ምንድን ነው ያለን? እንዴት ነበረ እያል ነው የምንቀጥለው እንጂ ይሁዳ ቢወጣ በይሁዳ ቦታ የሚተካለ። እናንተ ባታመሰግኑት እርሱ ፍጡራኑን ድንጋዩን እንኳን አስነስቶ እንዲናገር ማድረግ የሚችል አምላክ ነው ያለን። ቁጥር ማተር አያደርገንም። እኛ ኦልዌይስ ቁጥር ማተር አያደርገንም። ሙስሊሞቹ አሁን ሰሞኑን ተርታውን ከሀገር ውስጥ እስከ ሀገር ውጭ ያሳየናችሁ የሐሰት መረጃዎቻቸው ከቲክቶክ ኡስታዞች እስከ ቴሌቪዥን ፕሮግራሞቻቸው ላይ የቀረቡ የሐሰት መረጃዎቻቸውን ያሳየናችሁ፣ እኔም በትልቁ አካውንት ላይ የሰራኋቸውን ያያችኋቸው ትልልቅ አሉ የሚባሉ ኡስታዞች እንዳለ የቀጠፏቸውን አይተናል፣ ተመልክተናል። ታዲያ አንድ ሰው ጤናማ ብልህ የሆነ ሰው ዋይዝ የሆነ አይምሮን የሚጠቀም ማስተዋል የሚችል ሰው ለምንድን ነው የሚዋሹት? ኦኬ እፎይ እያለ ያለው አንዴ ቢሆን እሺ አጋጣሚ ነው፣ ሁለቴ ቢሆን እሺ አጋጣሚ ነው፣ ሶስቴ እሺ አጋጣሚ ነው። ይኸው ከወር በላይ እኮ እያንዳንዱን እያመጣን ውሸታቸውን እያሳየን ነው። ለምንድን ነው የሚዋሹት ብሎ አንድ ሰው መጠየቅ አለበት። ለምንድን ነው የሚዋሹት በዚህ መጠን? ኦኬ በዚህ መጠን የገዛ ሃይማኖታችን ላይ የሚያጭበረብሩ፣ የሚያታልሉ፣ የሚያሳስቱ ከሆነ ከዛ በኋላ የሰውን ሃይማኖት ሲያወሩ እንዴት ሊታመኑ ይችላሉ? ጤናማ ሰው ሊጠይቀው የሚገባው ነው። አስተዋይ ሰው ሊጠይቀው የሚገባው ነው። ይህንን ደግሞ ልታደርጉት ይገባል። ብዙዎች አሉ በእርግጥ እውነት ይበራላቸው ማስተዋል የተሰጣቸው በፊት እንጠላህ ነበር፣ በፊት እንደዚህ ነበር የተነገረን ብቻ ዘንድ ግን ተደጋጋሚ ኡስታዞችን እንደዚህ ስትል ስድብ ይመስለን ነበር። ተደጋጋሚ ባየነው ግን እውነት ነው እያሉ በውስጥ የሚጽፉልኛሉ፣ ወደ እውነት የሚመጡ አሉ። እናንተንም አፕሪሺየት እናደርጋችኋለን። ሀሰት ስታገኙብን አዋርዱን፣ እኔንም ጭምር አዋርዱን። ሀሰስና ያሌለ ያልተጻፈ ስንናገር ካገኛችሁን፣ ሀሰት መረጃዎችን ስናመጣ ካገኛችሁን፣ እስልምና የማይወክል ስናናገር ካገኛችሁን አዋርዱን። ቤታችን ክፍት ነው። እዛ ዳር ቆሞ እፎይ መሀይም ነው እፎይ እንደዚህ ነው ማለት ይቻላል፣ መፍታችሁ ነው እሱም። እኔ ፊት ግን እሱን ነገር አትደግሙትም። እኔ ፊት አትደግሙትም። ኮመንት ላይ እፎይ መሀይም ነው እፎይ ቀጣፊ ውሸታም ነው እፎይ እንደዚህ ነው ማለት መፍትህ ነው። እኔ ፊት ግን አትደግመው። ምክንያቱም መረጃ ጠይቃለሁ። እኔ ፊት ስትመጣ መረጃ ጠይቃለሁ። እንዴ ተቀባባች የማጭበርበሪያ ጤራ ሳትሆን ከጭንቅላት እዘህ የምታወራው በጭንቅላት የምትሞግተው የሐሰት የተቀባባች ከዛ ተብላ የተሰራች ፒዲኤፍ ሳትሆን እኔ ፊት እንድታወራ ፈቅድልሃለሁ። እሷን ፒዲኤፍ መዘህም ቢሆን ማለት ነው። ግን እኔ የተናገርኩት እኔ ያወራሁትን መረጃ አምጥተህ ያው ቀጥፋል እንድትለኝ እፈቅድልሃለሁ።
ያንም ማድረግ ስለማትችሉ እኔን እንደዚህ ፊቴ መታችሁ እኔን ተጋፍጣችሁ መቃወም ስለማትችሉ አውቃለሁ። የምታደርጉት ምንድን ነው? እፎይ ተሳዳቢ ነው፣ እፎይ ባለጌ ነው፣ እፎይ ውሸታም ነው፣ እፎይ የሚያቀርበው ደካማ መረጃ ነው፣ እፎይ እንደዚህ ነው ማለት መፍታችሁ ነው፣ የሚሰማችሁ ካገኛችሁ። ያ ነገር ግን ዱሬቢሊቲ ያለው ወይ? ምን ያህል ነው ዘላቂነቱ? ምን ያህል ነው የሚቀጥለው? ምን ያህል ነው ይሄንን ነገር የምገፉበት? ሰው ነቅቷል። በጣም ከምነግራችሁ በላይ ሰው ነቅቶባችኋል። ይሄንን ድራማችሁን ባኖባችኋል። የራሳችሁ ኡስታዞች እንኳን ሳይቀሩ አሁን ላይ ምን አውቀውታል። ሰው እንደነቃባቸው እንደተባነነባቸው አውቀውታል። ኮመንት ላይ እዛ ወይንም ደግሞ እዛ ፌስቡክ ላይ እየጻፍክ እዛ ቪዲዮ እየሰራ እኔም ማጣጣል ትችል ይሆናል። እኔ ፊት መጥተህ ግን አታደርገው። መረጃ ስለምጠይቀ እኔ ፊት ስትመጣ እኔ አልኳትን ቀጥታ መረጃውን ከፍቻ ያሳያለሁ ማለት ነው። እናንተን ግን 724 ያው ሁሌም እናዋርዳችኋለን። ቴሌቪዥናችሁ ላይ ፕሮግራማችሁ ላይ ድራማ ትሰራላችሁ፣ ቲክቶካችሁ ላይ ድራማ ትሰራላችሁ፣ ፌስቡካችሁ ላይ ድራማ ትሰራላችሁ። ኦልዌይስ እንዳዋረድናችሁ ነው። ለእናንተን ያፍራለኝ። ምንድነው ባለጌ ልጅ ያለው ምንድነው? ምኑ ባያፍር ምኑ ያፍራል ነው የሚባለው። ኤኒዌይስ ወደ ቶፒካችን እንመለስ። እንኳን ደህና መጣችሁ። ኦኬ እሺ፣ አይመን እንኳን ደህና መጣ ብለናል። ሰላም ላንተ ይሁን። ሰላም ብያለሁ። ክርስቲያን እፎይ እንኳን ደህና ቆያችሁኝ። አለን እንግዲህ ያው ያንተን ፎቶ ጠፍቶ ነው ይሰሩብህ ይሆናል በቅርብ እና ከዚህ ማጭበርበርና ውሸታችሁ በተቻለ አቅም ሙስሊሞች ብትወጡ ደስ ይለናል። ወደ እውነቱ ወደ ብርሃኑ ክርስቶስ ሁሉን ነገር እውነት ያደርግላችኋል። ኤኒዌይስ ወደ ዛሬው ቶፒካችን እንመለስ። እስልምና ውስጥ እስካሉ ድረስ መውጣት አይችሉም ወደ እኛ ካልመጡ በስተቀር። ወደ ዛሬ ቶፒካችን እንመለስና የዛሬ ቶፒካችን እንግዲህ ምንድን ነው? እንግዲህ ሁለት የተለያዩ እምነት ይዘው አንድ ላይ ሃይማኖታዊ ስነስርዓቶችን መፈጸም ይቻላል ወይ? ሁለት የተለያዩ ሃይማኖቶች አሉ። ሉክ አንድ ሰው የራሱ የሆነ ያመነበት የአምላክ እሳቤ አለ። አምላኩን የሚገልጽበት ወይም ደግሞ አምኖ የተቀበለው የአምላክ ባህሪያት አሉ። ሌላውም ሰው ልክ እንደዛው የራሱ የሆነ የአምላክ እሳቤና የራሱ የሆነ የአምላክ እምነትን ይዞ ይኖራል። የተለያየ የአምላክ እሳቤ ይዞ አንድ ላይ ሃይማኖታዊ ስርዓቶችን መፈጸም ይቻላል ወይ? ለምሳሌ አንድ ላይ መስገድ ይቻላል ወይ? አንድ ላይ መጾም ይቻላል ወይ? አንድ ላይ ሃይማኖታዊ ትምህርቶችን መስማት ይቻላል ወይ የሚለውን ዛሬ በሙስሊሞቹ በኩል ያለውን እንመለከታለን። ሰው የአንዱን አምላክ ጣዖት እያለው ከዛ ጋራ ህብረት ያደርጋሉ። ሉክ ለምሳሌ እኔና እፎይ እዚህ ጋር አለን። እፎይም ክርስቲያን ነው፣ እኔም ክርስቲያን ነኝ። ነገር ግን እፎይ የኔን አምላክ አይ አንተ የምታመልከው ጣዖት ነው እያለኝ እኔና እሱ ልክ አንድ ላይ ቤተክርስቲያን ማስቀደስ እንችላለን ወይ? አንድ ካህን ጋር ሄድን መሳለም እንችላለን ወይ? አንድ ላይ ሃይማኖታዊ ስነስርዓቶችን መፈጸም እንችላለን ወይ ከተባለ እንደ ክርስትናው አይቻልም። በቃ እፎይ የኔን አምላክ የሚሳደብ ከሆነ እኔ ከሱ እለያለሁ፣ እኔም ደግሞ የሱን አምላክ የምሳደብ ከሆነ ልክ እንደዛው ማለት ነው። በክርስትና እንደዚህ በአምላክ ማመቻቸት የሚባል ነገር ስለሌለ ማለት ነው። በእስልምናው ደግሞ አህባሽና ዋሃብዮች አሉ። አህባሾች የራሳቸው አቂዳ አላቸው። አላህን የሚገልጹበት ለአላህ የሚሰጡት የሚያሰፍጡት ባህሪ አለ። ዋሃብዮች ደግሞ ልክ እንደዚሁ አላህ ብለው ቢጠሩትም አምላካቸውን ሁለቱም አላህ ብለው ቢጠሩም ነገር ግን የተለያየ አይነት የአምላክ እሳቤ፣ የተለያየ አይነት አቂዳ፣ የተለያየ አይነት ዶክትሪን አላቸው። ለምሳሌ አህባሾች ወይም ደግሞ አህለል ሱና ወልጀማ የሚባሉት እነሱ አላህን ያለ ቦታ ነው ብለው ይናገራሉ። ለሱ እጅ፣ እግር፣ ወዘተ እነዚህ የአካል ክፍሎች የሉትም። እነዚህን ለአምላክ መናገር ከፍጡራን ጋር ማመሳሰል ነው። ስለዚህ እሱን ፍጡር አደረጉት። እንደዛ ለአምላክ እጅ፣ እግር፣ ፊት የመሳሰሉትን አካላት የሚሰጡ ከሆነ እሱማ ፍጡር ነው ብለው ይናገራሉ። ወሃብዮች ደግሞ በተቃራኒው አይ አላህ እጅ አለው፣ እግር አለው፣ እሱ ያለው ከአርሹ ከሰባተኛው ሰማይ በላይ ነው ብለው ይናገራሉ። እነዚህ ሁለቱ አካላት አንድ ላይ ሆነው መስገድ ይችላሉ ወይ? አንዱን ጣዖት የሚለው አካል ሌላውን ማሰገድ ይችላሉ ወይ የሚለውን ይህንን በስፋት እንመለከታለን ማለት ነው። ዛሬ ሙስሊሞች ካላችሁ መግባት ትችላላችሁ። በዚህ ርዕሰ ጉዳይ እንነጋገራለን።
ነገ ለምሳሌ ኢድ ነው። ነገ ኢድን ማን ነው የሚያሰግዳቸው? ኢድ ማን ሊያሰግዳቸው ይችላል? ማለትም ጣዖት አምላኪ ነህ ያሉት አካል ቡራኬ ሊሰጣቸው ይችላል ወይ? ሊያሰግዳቸው ይችላል ወይ? አምላካችሁ ጣዖት ነው እያላቸው ሊያሰግዳቸው ይችላልን? አምላክ አንተ ጣዖት ነው እያለ ኦኬ የኔ አምላክ ጣዖት ነው ብለህ ከሱ ቡራኬ ትቀበላለህ? ማለትም እሱ ሲያስተምር አዎ ጣዖት ነው እያለ ሲልህ ዝም ብለህ የማዳመጥ ሞራሉ ይኖርሃል? ትክክል ነውስ ብለህ ትሄዳለህ ወይ? ልጅህ አብራህ ካለች ልጅህን ይህንን ትምህርት እንድትማርስ ትፈቅዳለህ ወይ? ጣዖት ነው የሚለውን አስተምሮ ልጅህ ተምራ እንድትወጣ ትፈቅድላታለህ? ቁርአኑ በግልጽ አንድ እስካልሆናችሁ ድረስ ትክዳለህ ይላል። ምክንያቱም የዋብያዎቹ ኪታቦቻቸው ላይ እንደሚናገረው የአላህን ባህሪያቶችን መካድ ከእስልምና ያወጣል ይላሉ። ከባህሪያቶቹ ከሚሉት ውስጥ አንዱ አይምን በቁርአንና በሀዲስ የመጡትን ማጽደቅ የሚል ነው። እንደዛ ከሆነ በደንብ አስተውሉ። እንደዛ ከሆነ አላህ አለበት የሚባለው በዋብያና በአባሾች የተለያየ ነው። ከሁለት አንዳቸው አላጸደቁም ማለት ነው። ዋብያዎቹ ትክክል ከሆኑ አባሾቹ ስህተት ናቸው ማለት ነው። ዋብያዎቹ ትክክል ከሆኑ አባሾች ስህተት ናቸው። አባሾቹ ትክክል ከሆኑ ዋብያዎቹ ትክክል ናቸው። አይ የእነሱ ማረዳት ትክክል ነው የእኛም ማረዳት ትክክል ነው ከተባለ ደግሞ ሙሐመድ ትክክለኛ የሆነውን አስተምሮቱን አስተምሮ አልሄደም ነበር ማለት ነው። ትክክል የሆነ አስተምሮ አልሄደም ነበር። የሺያዎችም ይመጣል፣ የአህመድያኖቹም ይመጣል፣ የሌሎችም ሴክቶች እንደዛው እያለ ይመጣል ማለት ነው። ሁሉም ትክክል ይሆናሉ ማለት ነው። በአላህ ጉዳይ ላይ የተለያየ ንግግር ቢናገሩም ሁሉም ትክክል ወደሚሆኑበት ይመጣል ማለት ነው። ምክንያቱም አንተ ከአርሽ በላይ ነው ስትል ነው ከአርሽ በላይ ተብሎ ከተባለ እሱ ፍጡር ነው እያለ አንተ ከሌሊቱ 9 ሰዓት ላይ አላህ ይወርዳል ስትል የሚወርድ የሚወጣማ ከሆነ እሱ ፍጡር ነው ጦጣ ነው እያለው አምላክን የሚወጣ የሚወርድ ነው ጦጣ ነው እያለ ፍጡር ነው እያለው አይ በቃ አንተ የምታመልከው የማመልከው እንደዛ ብትለውም አላህ በስም ስለሚመሳሰል ችግር የለውም፣ እናመቻቸው። እኛ ክርስቲያኖች ይህንን አናመቻችም። ለምሳሌ አንድ ሰው የክርስቶስን በስጋ መገለጥ ቢክድ፣ በስጋ መምጣቱን ቢክድ አምላክ እንዴት ቃል ስጋ ሆነ የሚለውን አልቀበልም ቢል ሊትራሊ ከክርስትና ያለምንም ማመቻቸት ያለምንም ማደራደር ያለምንም እንደው ምን ለማለት ፈልገህ ነው ሳይባል ቀጥታ ወጥተሃል ነው የምንለው። ወጥተሃል፣ ድነትህን አጥተሃል። ክርስቶስ በስጋ መምጣቱን ከካደ እንዴት ምናምን ካለ ቀጥታ ያለምንም ማከራከር ያለምንም ኮምፕሮማይዝ የሆነ እንትን ማመቻቸት ምናምን ቀጥታ ከክርስትና ወጥተሃል። 10 ብትሆኑ 9 ይሄንን ቢሉ አንደኛው ክርስቶስ በስጋ መምጣቱን ቢያምን 9 ግን ይሄንን ኖ ክርስቶስ በስጋ ቃል በስጋ አልተገለጠም ብሎ ቢል አንዱ 9ኙንም ሊለያቸው ይችላል። 9ኙንም ያስወግዳቸዋል ማለት ነው፣ ያወግዛቸዋል። አብሯቸው ህብረት አያደርግም፣ ተቆርጦ ይጣላሉ። 9ኙ ዩሲ ቁጥር አይደለም ማተር የሚያደርገን እኛ 9 ስለሆኑ ብዙ ስለሆኑ አይ በቃ እናመቻች እንዳይጠፉ 9 ስለሆኑ በቃ እናንተም እንደዛ በሉ እኔም እንደዚህ ልበል በቃ ዝም ብለን እኛም ክርስቲያን እንባል እናንተም አይቻልም። በስጋ መምጣቱን አልቀበልም ካልክ ወጥተሃል። በእስልምናውስ ዋብዮቹ አላህ ከሌሊቱ 1/3 ይመጣል ይላሉ። ሎክ አላህ ከምሽቱ 1/3 ሲቀር ይመጣል ይላሉ። አባሾቹ ደግሞ ነው አይመጣም ይላሉ። ወደ ቅርቢቱ ሰማይ አይመጣም፣ ከመጣ እንደዛ የሚባለው ፍጡር ነው የሚሆነው ይላሉ። ወደ ቅርቢቱ ሰማይ ይወርዳል የሚለው እንደዛ ብለው አላህን ካመኑ ፍጡር ነው ይላሉ። ዋብዮቹ በዚህኛው ሳይድ ይወርዳል አላህ አምላካችን ይላሉ። ሀባሾቹ ደግሞ ኖ አይወርድም፣ የሚወርድ ከሆነ ፍጡር ነው ይላሉ። ስለዚህ ተተስማሙ እነሱ ክርስቲያኖች ምን ያህል ዶግማችን ጠንካራ እንደሆነ ምን ያህል ለአምላክ ያለን እምነት የታመነ እንደሆነ
ከዚህ ብቻ መረዳት ትችላላችሁ። ሉክ ከዚህ ብቻ መረዳት ትችላላችሁ። ሌላውን ተዉት። በስጋ መምጣቱን አምኖ እኛና ፕሮቴስታንት አሁን ከካቶሊኮች ጋር ለምሳሌ ከፕሮቴስታንት ጋር በስጋ መምጣቱን ያምናሉ፣ እናምናለን። ምንድነው ልዩነታችን? ለምሳሌ ክርስቶስ የሰጠውን ስጋ ወደሙን እዛ ላይ እንለያያለን፣ ጥምቀት ላይ እንለያያለና በዛ ብቻ ድነትን ታጣላችሁ እንባባላለና መምጣቱን በስጋ ያምናሉ፣ አምላክ መሆኑን ያምናሉ፣ ቃል ስጋ መሆኑን ያምናሉ። ጥምቀት ላይ ስለተለያየ ሚስጥራ ላይ ስለተለያየን ድነትን ታጣለህ እየተባባልን የምንከራከረው ላይ እነሱስ ኢቨን የሚመጣው አካል ላይ ነው የተለያዩት። ፕሮቴስታንትና ኦርቶዶክስ የሚመጣው አካል ላይ አይደለም፣ እንደመጣ ተማምነዋል። ቃል ስጋ እንደሆነ ተማምነዋል። ከማርያም እንደተወለደ ተማምነዋል። ኦኬ ሚስጥር ላይ ግን ተለያይተዋል። በዚህም ምክንያት ድነትን ታጣለን። ሙስሊሞች ጋስ የሚመጣው አካል ምን አለ ምን አዘዘ አይደለም ልዩነት፣ ጠባቸው እሱ ላይ ብቻ አይደለም። የሚመጣው አካል ራሱ ፍጡር ነው፣ ፈጣሪ ነው። አባሾቹ የሚመጣው አካል ምንድነው ይሉታል? የሚወርድ ከሆነ ከአርሽ በላይ ካለ እሱ ፍጡር ነው ይሉታል። የሚመጣውን አካል ራሱ አምላክ አይደለም ይሉታል። ዋብዮቹስ ኖ አላህ ነው፣ ከአንድ ሌሊት አንድ ሶስተኛ ሲቀር የሚመጣው አምላክ ነው ይሉታል። እስቲል እንዲህ ተለያይተው አመሻሽተው ልዩነታቸውን አያውቁትም። እስቲል አያውቁትም። ኤኒዌይስ ዜር ኢዝ ኖ ጋድ የምትለው እንኳን ደህና መጣ። ይሰማል? ድመት ፕሮፋይል ደህና ማንኛው እያወራ ያለው ማንኛው ነህ? ማንኛው ነህ? ማንኛው ነው እያወራ ያለው? ሰይድ ነህ? ማንኛው ነው እያወራ ያለው? አይ ቲንክ ከሁለት ሰይድ ነው ማይኩ ክፍት የሆነው ግን እንትን እያለ ማነህ? ማንኛው ነው የምታው? ሰይድ መሰለኝ እኮ ላውራ ይፈቀድልኛል? ማንኛው ነው እያወራ? እሺ there is የምትባለው አንተ ነህ? እንኳን ደህና መጣህ። እንኳን ደህና መጣህ። አይሰማም? እንኳን ደህና ቆያችሁ። ሰላም ነው? መልካም ይመስገን ነው። እንዴት ነህ? ይሰማል። በአላህ ጉዳይ ላይ ሰዎች ተለያይተው አላህን አንደኛው ላስተምሮቱ ላይ ተለያይተው ጥያቄ ማንሳት ይቻላል? ጥያቄ በኋላ ላይ ምን አልከኝ? በአላህ ላይ ሰዎች ተለያይተው አብረው ሰላት ማድረግ ይችላሉ? ሌላው በአላህ ላይ ሰዎች ተለያይተው አብረው ሰላት መቆም ይችላሉ? ይሰማለሁ እኔ ሰይድ ቀጥል። በቃ በአላህ ላይ ኔትወርክን አስተካክል። በቃ ሰይድ ቀጥል። እንኳን ደህና መጣህ። የእኛ ማይሰማ ከሆነ ዘሪዝ ይሰማል። አይ ኔትወርክ ቁጥሩ አይደለም ወይም ይሰማኛል። አንዳንድ እየተቆራረጠ ነው እንጂ ይሰማል። ኔትወርክ አስተካክለህ ነው። ሌሎች ይቀጥሉ። ሰይድ አለ? የት ነህ ሰይድ? ወጥተዋል ሁሉ። ኦኬ
ያ እንግዲህ ምንድነው ወሃብያዎች ብዙ ጊዜ ኢሚቴት ለማድረግ የሚጠቀሙበት ነገር ምንድን ነው? አይ ችግር የለውም በአላህ ጉዳይ ኢማጅን እንግዲህ አምላካቸውን ጣዖት እየተባለ አይ ችግር የለውም እኛ አንድ አይነት አምላክ ነው የምናመልከው የሚል የማስመሰል ፕሮፓጋንዳና ፖለቲካ ብዙ ጊዜ ሲሰሩ ይስተዋላል። ነገር ግን በመጽሐፍቶቻቸው ደረጃ እንደዛ አይደለም። በመጽሐፍቶቻቸው ደረጃ እንዲያውም ቀድማችሁ እነዚህ ቀብር አምላኪያን የሚባሉትን አላህን ያለ ቦታ ነው ብለው የሚናገሩ አካላትን ቀድመው ከመስጊዳቸው እንኳን እንዲያጸዱ በኪታቦቻቸው ላይ አስቀምጠው ይገኛሉ። በኪታቦቻቸው ላይ አስቀምጠዋል። ነገር ግን ወደ ሪያሊቲው ስንመጣ እንደዛ ቢሆንም በአንድ ነን በሚል ውሸትና ሐሰት ግን ይህን ነገር ደጋግመው በሶሻል ሚዲያዎቻቸው በቴሌቪዥን ቻናሎቻቸው ሲናገሩ ይሰማሉ። ኦኬ የምር በፈጣሪ ጉዳይ ተለያይተ አንድ ነኝ ማለት ይቻላልን? የሰው ልጅ እንዴትም ሆኖ አንድ ሊያደርገው የማይችለው ነገር ሊያመቻቸው የማይችለው ነገር በፈጣሪ ጉዳይ ልዩነት የሚፈጠር ከሆነ ነው። በፈጣሪ ጉዳይ ከተለያየህ ሌላ አንድ የሚያደርግህ ነገር እንኳን ቢኖር አንድ ልትሆን አትችልም። ኦልሬዲ ትልቁ ነገር የመጀመሪያውና ዋናው ነገር ፈጣሪ ስለሆነ ማለት ነው። ኦኬ ሰይድ አለ ሰይድ ፈርስት ፎር ማይ ማም ሰላም ነው። ሰላም ነው። እንኳን ደህና መጣ። ሚዩት ነህ ወይ? አይሰማም? እንዴት ናችሁ? ሰላም መልካም፣ እንኳን ደህና መጣ ብለናል። ሜይ ቢ ጥያቄውን ሰምተዋል። ሰዎች በአምላክ ተለያይተው በአምላክ ከተለያየ የአንደኛው አምላክ ለአንደኛው ጣዖት ነው የሚሆነው ማለት ነው። አብረህ ሰላት መቀመጥ ትችላለህ። ኔትወርክ መሰለኝ። ኦስሊ ተመለስ ወይንም ይሰማል። ኦስሊ ነው የሚለው። ሰላም ነው፣ እንዴት ነሽ? አለን ወንድሜ፣ እንዴት ነው? እኔ ለራሴ ጥያቄ ነበር። ጥያቄ ሳይሆን ለራሴ ስለፈለኩ ለማክራችሁ ስለፈለኩኝ ነው። እኔ ሙስሊም ነኝና ወደ ክርስትና መምጣት ፈልጋለሁኝና ምን ማድረግ እንዳለብኝ አላውቅም። እንድትረዱ ፈልጌ ነው። አይመንን ፎሎ አድርጌውና አይመን ይጽፍልሻል። አይመን አውሪ። ኦኬስ ከጎንሽ ያለውን ልጅ አውሪ። ኦኬ ሰይድ ይሰማል? ይሰማ። እንዴት ናችሁ? እንዴት ነህ? እንኳን ደህና መጣህ። ኔትወርክ የማንኛው ነው? የኔ ነው እያስቸገራችሁ ያለው? የማንኛው ነው? የእነሱ ነው? ሰላም ናችሁ? ሰላም፣ እንዴት ነህ? አልሐምዱሊላህ። እንኳን ደህና ቆያችሁ። መልካም። ጥያቄውን ሰምተዋል? ጥያቄ መጠየቅ አይቻልም ሳይጠየቅ በፊት? ጥያቄ በኋላ ላይ መጨረሻ ላይ። ምንድነው ጥያቄያችሁ? ከቻልኩኝ ልመልስላችሁ። በአላህ የማይመስልህ ሰው ጋር አብረህ መስገድ ትችላለህ ወይ? በአላህ ያስተምረህ በአምልኮ ለምሳሌ አንተን አምላክ አንዱ ፍጡር ነው እያለው እንትን ማለት ይቻላል? አብረህ መስገድ ይቻላል? እሷ ያ ሰውዬው ሃይማኖቱ ምንድን ነው? በቃ እኔም ሙስሊም ነኝ ቢል ያምን ሰው ሙስሊም ነኝ እያለ ነገር ግን ከአንተ አቂዳ ጋር ቢለያይ ሙስሊም ጋር ሆነ አብሮ መስገድ ይቻላል። እንትኑ መንገዱ ላኢላሃ ኢለላህ ከሆነ አብሮ መስገድ ይቻላል። ስለዚህ ላኢላሃ ኢለላህ ሲል ግን ያንተን አላህ አይደለም የሚጠራው ማለት ሌላ አምላክ አለን ላኢላሃ ኢለላህ ያለ ስሙ ተመሳሳይ ሊሆን ይችላል። ላኢላሃ ማለት ያው የለም ጣዖት ከአንዱ ትልቁ ጣዖቶች ኢላህ ከሚባለው ከአላህ በቀር ነው አይደለ? ያው ጣዖት ስለሆነ የዛኛው ጣዖት ግን ምንድነው? እሱ እንዳንተ እንደምታምነው አይደለም። አንተ ከአርሽ በላይ ነው ብለህ የምታምነው አይደለ? አላህ
የእሱኛው ደግሞ ከአርሽ በላይ ነው የሚባል አይደለም። አንተ ከሌሊቱ 1/3 ይወርዳል ብለህ ታምናለህ አይደለ? እሱ የትኛው ነው ብሎ ነው የሚያምነው? ግን ጥያቄ ካልገባኝም እዚህ ጋር ባይዘው ይቅርታ አድርግልኝና ማለት ነው። ኦኬ በቀላሉ ለምሳሌ በቀላሉ እሺ አንተ አላህ ከአርሽ በላይ ነው ብለህ ታምናለህ። ከሌሊቱ 1/3 ላይ ይወርዳል ብለህ ታምናለህ አይደለ? ቀጥል ችግር እሱ ደግሞ አይምሮ ውስጥ ያለው የሰውየው አላህ ደግሞ አላህ ከአርሽ በላይም አይደለም ከሌሊቱ 1/3 ይወርዳል ተብሎ አይነገርለትም። እጅ ግራ አካል እንደዚህ ባት አለው ተብሎ አይነገርለትም። የለውም ብሎ ነው የሚያምነው። ለሱ እንደዚህ አይነገርም ብሎ ነው የሚያምነው። ስለዚህ ይህ ሰውዬ ለአንተ አሰጋጅህ መሪህ ይሆናል ወይ? ወይንም ደግሞ የአንተ አላህና የሱ አላሁን አንድ ነው ወይ? ቀጥል። አይደለም አንድ አይደለም። አላህ ስለዚህ ቀጥል። አላህ ከአርሽ በላይ መሆኑን የማያምን ከሆነ አላህ እኩለ ሌሊት መውረዱን የማያምን ከሆነ እሱ መሪ መሆን አይችልም። ኦኬ ስለዚህ የሱ እምነትና አንተ እምነት አንድ ነው ማለት ይቻላል? ስለዚህ አንተ እምነትና የሱ እምነት ከሁለታችሁ አንዳችሁ ትክክለኛ አላህን እየተገዛችሁ አይደለም ማለት ነው። ራይት? ኦኬ ትክክለኛውን አላህን ካልተገዛ ደግሞ ከሁለት አንዳችሁ ተስልምና ወጥታችኋል ማለት ነው አይደለ? አምላክህን ካልተገዛ አምላክ ብለህ የምታስበውን አካል በትክክል ካልተገዛኸው ከሁለት አንደኛ ትከፍራለህ ማለት ነው አይደለ? ከእስልምና ያስወጣኝም ከእስልምና ያስወጣል ሳይሆን ከእስልምና እንዴት ነው የሚያስወጣው? ሃይማኖቱ እኮ ሙስሊም ላ ኢላሃ ኢለላህ ያ ላ ኢላሃ ኢለላህ መንገድን ይዟል። ግን አላህ ከአርሽ በላይ መሆኑን አላመነም። ያ ሰው ግን መሪም አይሆን አይችልም ነው ያልኩት እንጂ ከእስልምና ያስወጣል አይደለም። ስለዚህ አንተን አምላክ ጣዖት ቢለውም ጣዖት ቢለውም ፍጡር ቢለውም የእሱ አላህ ከአርሽ በላይ ያለ አይደለም ቢልም ባህሪያቶቹን ያንተ የምታጸድቀውን ቢክድም ዘሆን መሪህ አይሆንም እንጂ ከእስልምና አይወጣም። ከእስልምና ካልወጣ ነው መሪህ አይሆነው። ኦልሬዲ ሙስሊም እኮ ነው በቃ ከእስልምና ካልወጣ። እንዴ የላ ኢላሃ ኢለላህ መንገድን ይዟል። እንዴት ነው የሚወጣ? ሰላት ይሰግዳል፣ ዘካ ይሰጣል። ኦልሬዲ የላ ኢላሃ ኢለላህ መንገድን ከያዘ እኮ እሱ በሱ ስላላመነ ከእስልምና ይወጣል አይደለም እኮ። መልካም ሰላት ባይሰግድ ከእስልምና ይወጣል አይወጣም? ይወጣል። ሎክ ሰላት ባይሰግድ ከእስልምና ይወጣል። ሰላት ሲሰግድ ፈሱም ቢፈሳ ሰላቱ ተቀባይነት አለው? ምን ሰላት እየሰገደ እያለ በቃ ውዱ ሳያደርግ ሰላት ላይ ፈሱም ቢፈሳ ተቀባይነት የለውም። ተቀባይነት የለውም። በደንብ ባስተውል። ምን ብለኸኛል? ሰላት ካልሰገደ ከእስልምና ይወጣል አልከን። ፈሱን የሚፈሳ ከሆነ ደግሞ ሰላቱ ተቀባይነት የለውም። ሰላቱ ተቀባይነት ከሌለው ከእስልምና ይወጣል ማለት ነው። በፈስ ምክንያት ከእስልምና ይወጣል። በፈስ ምክንያት ከእስልምና ሎጂኩ እንደዛ ነው። አንድ የሚያደርገው አንድ ያዳምጠኝ። ቆይ በፈስ ምክንያት ከእስልምና መውጣት ይችላል። ሉክ ሰላት ካልሰገደ አንድ ሰው ከእስልምና ይወጣል። በደንብ አስተውሉ። ክርስቲያን ይክፈትልን። ምን ሰላት ማይሰግድ ከሆነ ከእስልምና ይወጣል። ፈሱን የሚፈሳ ከሆነ ውዱ ካላደረገ ሰላቱ ተቀባይነት የለውም። ሰላቱ ተቀባይነት የለውም ማለት አልሰገደም ማለት ነው። የለውም ተቀባይነት ዜሮ ነው። ስለዚህ ሰላት ካልሰገደ ደግሞ ከእስልምና ስለሚወጣ በፈስ ምክንያት ከእስልምና ይወጣል። ነገር ግን አላህን ጣዖት ነው እሱ የሚያመልከውን አላሁን ጣዖት ነው እያለው ይወርዳል ወደ ሰማይ የሚለው ፍጡር ነው እያለው ከአርሽ በላይ አይደለም እያለ አይወጣም ከእስልምና። አላህን ጣዖት ነው እያለው ከእስልምና አይወጣም። በፈስ ምክንያት ግን ሊወጣ ይችላል። በሰላት ምክንያት ሊወጣ ይችላል። ጣዖት ነው እያለው ግን አይወጣም። እንደዛ አላልከኝም እኮ ቅድም።
አላህ ጣዖት ነው ካለ አላልከኝም እኮ እንደዛ ብያለኝ። ምክንያቱም ኢቨን ባይል ራሱ እኮ ያንተ የሚወጣው የሚወርደው እሱ አላህ አይደለም ብሎ ካለ ባህሪውን ከካደ እኮ ጣዖት ነው እያለ ነው ማለት ነው። ምክንያቱም አንተ አሁን አላህን ታመልካለህ አይደለ? አንተ አላህ ብለህ የምታምነው አመልኳለሁ አላህና ያ ከአንተ ውጭ ያለው ሌላ አሁን ስምህ እንደሚናገረው ከአንተ ውጭ ያለው ሁሉ ፈጣሪ አይደለም ፍጡር ነው ብለህ ነው የምታምነው አይደለ? እሱም እንደዛው እኮ ነው። ከአንተ የተለየ ሲያመልክ ምን እያለ ነው ማለት ነው? ሌላው ፍጡር ነው እያለ ነው። ኤኖስችን አዲስ አንድ አንብባ ክርስቲያን። እሺ ሳሂህ ቡኻሪ 195 ላይ እንደዚህ ብሎ ይናገራል። አቡ ሁሬራ እንደተረከው አላህስ ሜሴንጀር ሰይድ የአላህ መልእክተኛ እንደዚህ አለ the prayer of a person who does hadat or that means passes urine stool or wind ማንም ሰው ልክ ፈሱን ቢፈሳ ወይም ደግሞ ከሰውነቱ የሆነ ነገር ቢወጣ ለምሳሌ ፈስ ቢፈሳ ሽንት ቢሸና is not accepted till he performs ablution ጸሎቱ ተቀባይነት የለውም ትጥበት እስኪፈጽም ድረስ። A person from Hadat Mount asked Abu Huraira, who is Hadat? What is Hadat? Abu Huraira replied, Hadat means the passing of the wind. Hadat ማለት ፈስ መፍሳት ነው። እንግዲህ ሰላት ላይ ቁጭ ብለህ ቆመህ ፈስን መፈሳ ከሆነ ሰላት ተቀባይነት የለውም። ሰላት ተቀባይ ካልሆነ ከእስልምና ትወጣለህ። ኦኬ ሰላቱ ተቀባይነት የለውም ይላል እንጂ አሁን ከእስልምና ይወጣል ማለት ነው። ታዲያ ከእስልምና ይወጣል የሚላል እዚህ ጋር የለም። ሰላት ተቀባይነት የለውም ማለት አላህ አይሰማህም ማለት ነው። መላእክቶችም ጸሎት አያደርጉልህም አብረው። ሰላት ተቀባይነት ከሌለው ደግሞ ምንድነው እሱ ታዲያ የምትለው? ሰላት ተቀባይነት ካሌለ ሰላት ካልሰገደ ቅድም ምን ብለኛ ከእስልምና ይወጣል። ተስማማን እኮ ማለት እዚህ ጋር አንድ ሰው ፈሱን ከፈሳ ሰላቱ ተቀባይነት የለውም ማለት ድጋሚ ታጥቦ መስገድ ይቻላል ማለት ነው እንጂ ሰላቱ ከታጠበማ ይችላል እኮ ጎበዝ እኮ እንደዛ ካደረገማ ይችላል እኮ እንደዛ ካደረገማ ይችላል። ግን እኮ አሁን አጓደል አይደለ? ምን ብሎ ፈሱን በመፍሳቱ ፈሱን ከፈሳ ውዱ ካላደረገ የሰላትን አጓድሏል አይደለ? አዎ አጓድላለሁ። ኦኬ አጓድላለሁ። እሺ ኦኬ እየሰማሁህ ነው። ቀጥል። ማሄር ቆይ አንዴ። አዎ ያለው ማሄር ነው። ለካ አጓድሏል አላጓደለም? አንድ ሰው ፈሱን ፈስቶ ሰላትን የሚሰግድ ከሆነ ሰላቱ ተቀባይነት የለውም ይላል። በማጓደሉ ነው አይደለ? ህጉን ጎበዝ። ሱራ 19:59 እንክፈትልኝ። ከእነርሱም በኋላ ሶላትን ያጓደሉ ፍላጎታቸውንም የተከተሉ መጥፎ ምትኮች ተተኩ፣ የገሃነም ሸለቆ በእርግጥ ያገኛሉ። ስለዚህ ሰውየው ፈሱም እየፈሳ የሚያጓደል ከሆነ ገሃነም ገቢ ነው የሚሆነው። አንተም እንዳልከኝ ሰላትም አይሰግደን የሚል ከሆነ ሰላትም ያጓደል ከሆነ እሺ ወጣ ማለት ነው ከእስልምና። ስለዚህ አላህን ግን ወንድማችን አላህን ጣዖት እያለው ወይንም ደግሞ አላህ እጅ እግር የለውም እያለ ከእስልምና ይወጣል ይወጣል። አላህን ጣዖት እያለ ከእስልምና ይወጣል። አላህ ጣዖት ነው፣ አላህ እጅ እግር የለውም የሚል ከሆነ ይወጣል። ቀደም ታዲያ ለምንድን ነው ሰው አወጣም ያልከኝ? እሺ ጣዖት ሳይልስ ዝም ብሎ አላህ እጅ እግር የለውም ቢልስ? ከአርሽ በላይም አይደለም ቢልስ? ምን እጅ እግር የለም ቢልስ? ግን ሃይማኖቱ ሙስሊም ነው፣ አውቆ ሙስሊም ነኝ እያለ አውቆ ለምሳሌ መሪ ነው እንበል፣ አላህ ከአርሽ በላይ ነው የሚሉ ሰዎች ተሳስተዋል። አላህ ከአርሽ በላይም አይደለም፣ አላህ ያለ ቦታ ነው ወይንም ደግሞ በሁሉ ቦታ ነው ወይንም ደግሞ አላህ ሁለት እጅ አለው የሚሉት እሱ ፍጡር ነው፣ ባት አለው የሚሉት እንደዚህ ስህተት ነው ቢል ይሄ ሰው የአንተ መሪ መሆን ይችላል? አይችልም። መሪ ቢሆን ምንድን ነው ችግሩ?
የእስልምና መሰረቶችን ስላልሞላ። አዎ ታዲያ እንትና ከሼክ ኢብራሂም ቀድሞ የነበረው ተቀዳሚ ሀጂ ሙፍቲ እስልምና መስፈርትን አሟልቶ ነው እንደ ሲመራችሁ የነበረው? እኔ እንጃ። ስለዚህ በካፊርም ትመራላችሁ ማለት ነው። ማን ነው ያለ? አልሞላም ነው እርሱ አልሞሉም። እሱ አሁን ከአርሽ በላይ ነው ብላ ምንም ሲመራችሁ ነበረ። እንደዛ ብሎክ ነበር እንዴ? በደንብ የታወቀ እንደ ሲሞት የተደሰታችሁት ለምንድን ነው? ማንም ሙስሊም ሆኖ በሰው ሞት የሚደሰት ሰው የለም። ማን ነው የተደሰተው? ብዙ የተደሰቱ አሉ። እንደውም እንትን ራሱ የደስታ ስግደት መሰገድ አለበት ሁሉ ያሉ አሉ። ዋናው ፖይንታችን ግን በደንብ አስተውል። ድራማ ይሰራሉ። ምን አይነት ድራማ? አንድንን ተመሳሳይ ነን ችግር የለውም የሚል አሁን ፈርስት ፎር ምናምን ነው የምትል ስምህ። እኔስ አንተ አሁን የተወሰነ እንትን ስትራግል እያደረክ ነው። አምላክን ጣዖት ካለብህ አብረህ እንደማሰግድ ገብተዋል። ብሰግድም እንኳን ቢያሰግድህም እንኳን ከአይምሮ ጋር ጠብ ነው የምከፍተው። ምክንያቱም ስሙ አንድ ሊሆን ይችላል፣ ግን የአንተን አምላክ በጣዖት እየሳለው በፍጡር እየመሰለው በምንም ተአምር አንድ ልትሆን አትችልም። ዋና መለያያችሁ ምንድን ነው ብለህ ነው የምታምነው? አንተ ዋና መለያ መሆን ያለበት በምታምነው ላይ ምንድን ነው ብለህ ነው የምታምነው? መጀመሪያ ላይ እሱ አላህ ፈጣሪያችን አላህ ሱብሃነሁ ወተዓላ ከአርሽ በላይ አይደለም ብሎ ነው የሚያምነው። አላህ ሀገር የለውም ብሎ ነው የሚያምነው። አላህ ጣዖት ነው ብሎ ነው የሚያምነው። እሱ እንደዛ ብሎ የሚያስተምረኝ ከሆነ እኔ አልቀበለውም። መሪዬ መሆን አይችልም ያ ሰውየው ማለት ነው። እንዴት እቀበለዋለሁ? እኔ እስልምና አስተምሮት ይሄ የለም ይሄ ስላልለ ነው የማልቀበለው። እኔ ይሄ መሪዬ አይሆንም ብዬ እቀበለዋለሁ። ይሄን ሰው ገባክ? ይሄ ሰው ገነት ይገባል? ያላቀም ገነት የሚገባንና የማይገባን ሰው አላህ ነው የሚያውቀው። ግን ይሄ ሰው የእስልምና መንገድ ይዟል። የእስልምና መንገድ ይዟል። እኔ ያላቀም ሰላትን ይሰግዷል። ግን ይሄንን ስላለ እኔ ጀነት አይገባም ማለት አልችልም። እኔ አሁን ለምሳሌ የእስልምና መንገድ ይዟል አልከነፈው ሲከፍተው ስንቄ ይዟል ማለት እንዲህ እንዳዘለንገር አንድ ሰው ሰላትን የሚሰግድ ከሆነ አላህ በብቸነት የሚያመልክ ከሆነ ያ ሰውየው ምንድነው የሚባለው? ሙስሊም ነው የሚባለው። ገባክ? ስለዚህ ምን አለፋችሁ ታዲያ? እንደዛ ከሆነ የአንተን አምላክ ጣዖት እያልኩም 5 ከሰገድኩኝ ዘካ ብዬ ገንዘብ ከሰጠውኝ በቃ ሙስሊም ነኝ ማለት ነው። እኔም ጣዖት እያልክ እኔ አሁን ለምሳሌ የአንተን አላህ የሚለውን ስም ብቻ ዛለው እንደውም 7 ጊዜ እንሰግዳለን እኛ ችግር የለብንም። 5 ከፍ ላድርግልን። ስለዚህ እየሰገድኩ ነው። ግን ያንተ አላህ ለእኔ ጣዖት ነው። አላህ ማለት ግን ችግር የለብኝም። በቃ አላህ ላለው በአላህ ሳትጋራ አላህ ብቻ መሰግድ ከሆነ አላህን በብቸነት የምታመልክ ከሆነ እንዴት ነው አላህን ሲጀመር አንተ ጣዖት ነው የምትለው? ያንተ ነው። ያንተ አላህ ለእኔ ጣዖት ነው። ዶክ ያንተ አላህ አንተ የምታመልከው አላህ ለእኔ ጣዖት ነው። የኔ አላህ አባት ነው። የኔ አላህ እንዳንተ አላህ አይደለም። ስለዚህ እኔ አላህ አባት ብዬ አመልከዋለሁ። ያንተ አላህ ግን ጣዖት ነው ለእኔ። ነገር ግን አላህ በሚለው ተስማምተናል። እኔ እናንተ እንስማማ። እኔም እንዳንተው ችግር የለብኝም ማለት ነው። እኔም ምንድን ነኝ? ሙስሊም ነኝ። እኔም እንዳንተ ተስማምተሃል? እኔ አልስማማም። እኔ ተስማማሁልህ እኮ ምክንያቱም አንተ ስሙ ላይ ስለሆንክ ያንተ አላህ ለእኔ ጣዖት ነው። ምክንያቱም ያንተ አላህ ከሌሊቱ 1/3 ሁሌም የሚወርድ ነው። አንዲት ባት ያለችው ነው። 2 ቀኝ እጅ ያለው ነው። ጭንቅላት የሌለው ነው። አንገት የሌለው ነው። እሱ ፍጡር ነው። የኔ አላህ ደግሞ በሁሉ የሞላ በሁሉ ያለ
ቦታና ስፔስ የማይገድበው መንፈስ የሆነ አባት ተብሎ የሚጠራ ነው። እንስማማ። እኔም የዋላ ብያለሁ እኮ አንተ 5 ከሰገደ ብላ የለ እኔ 7 እሰግዳለሁ። ዘካ የሚሰጥ ብላ የለ እኔም አስራት በኩራት እሰጣለሁ። እንደውም አንተ ጋር ዘካ ስንት መስጠት እንዳለብህ በቁርአን አልተዘረዘረም። እኔ ጋር መጽሐፍ ቅዱስ ላይ ተዘርዝሯል፣ አስራት በኩራት ስንት ማውጣት እንዳለብኝ። ስለዚህ እሱን ዘካ ብዬ ወስደዋለሁ፣ ችግር የለውም። እንስማማ። እኔ እኮ ያልኩህ እሱን አይደለም እኮ እኔ ያልኩህ ይሄ ሰውየው አላህን በብቸኝነት አላህን አንድ መሆኑን ካመነ አላህን በብቸኝነት የሚያመልክ ከሆነ ሳያጋራ ባላህ ሳያጋራ የሚያምን ከሆነ እንዴት ነው አላህን ጣዖት ብለው የሚያምነው ነው? እንዴት አላህን ጣዖት ይለዋል? እሱማ አላህን አንድ ብሎ ያመልካል። ግን አንተ ደግሞ አላህን አንድ ብለህ አይደለም የምታመልከው። አንተ ብዙ አላህ ነው ያለህ። እኔ ያዋ ያንተ አላህ እጅ አለው አይደለም? ወደ ሌላ ጥያቄ እየገባክ ነው። ያኛው ጥያቄ ላይ አንተ አላህ ብዙ ነው። ወደ ሌላ ጥያቄ ያንተ አላህ ብዙ ነው። የሱ ቆይ ችግር የለውም። ያንተ አላህ ብዙ ነው የሚል አለ የሚል ጥቅስ አለ። ግን እንደ ቁርአን ወይ ደግሞ እንደ ሐዲስ በዛት አላህ አንድ ነው የሚል ሽታውም የለም በሐዲስም በቁርአንም። እስኪ በቁርአን አላህ ብዛቱ ከአንድ በላይ ከመሆኑን እስኪ የሚያሳይ ጥቅስ አሳየኝ። አንድ ጥቅስ። በጣም ብዙ ቦታ አለ። በጣም ብዙ ቦታ አለ። ፈጠርናችሁ እንደ ያደረግናችሁ አደረግናችሁ የሚል በጣም ብዙ ቦታ አለ። እሱ እኮ ሌላ ነው፣ ሌላ እንትን ያለው እሱ ማለት እኮ ምንድነው? አሁን ለምሳሌ አንተ ራሱ አሁን ለምሳሌ እኔ እንዴት ነህ አለ ብዬ ሰላምታ ብጠይቅ አዎ አለን እንዴት ነህ ደህና ነህ አላልከኝ አትለኝም? አለን ደህና ነህ አትለኝም? ጎበዝ፣ እናመሰግናለን። የአንተ አላህ ፍጡር ነው። ቅድም ያልኩህን አስታወስክ? አሁን አንተ በተጠቀምከው ኤግዛምፕል መሰረት አላህ ምሳሌ የሚደረግለት ከፍጡር ጋር ስለሆነ አላህ የሚናገረውም እንደኔ እንደ ፍጡር ራሱን ከፍጡር ጋር እያመሳሰለ ነው። ምንም ለእኔ አምሳያ አታድርጉ፣ ምስል አምሳያ የለኝም፣ ቆይ ከፍጡር ጋር ታመሳስሉኝ፣ ምሳሌም እንዳሰጡ ያለውን አንተ በደቂቃ ውስጥ አፈርሰ ለምሳሌ አንተ እንዲህ ትላለህ ብለህ አልከኝ። ስለዚህ ሱራ 16 74 አካባቢ ሱራ 42 ቁጥር 11 ላይ ቁርአንን አፈረስከው፣ አላህን ውሸታም አደረግከው። አላህ እንደኔ ነው የሚያወራው ማለት ነው። እንደኔ ነው፣ እንደኔ ምሳሌ ይሰጠዋል ማለት ነው። ምክንያቱም እንዳታመሳስሉ፣ ተሳስታችሁ እንዳታመሳስሉ ብሏል። በደቂቃ ውስጥ አላህ ፍጡር መሆኑን ኮንፊርም አደረክልኝ። አጨበጭባለሁ። አላህን ማለት አታመሳስሉ ማለት አላህ እጅ አለው ስንል አላህ እጁ ከኛ ጋር ይመሳሰላል ማለት አይደለም። አላህ አይን አለው ማለት ከኛ ጋር ይመሳሰላል ማለት አይደለም። እጅ ማለት ምን ማለት ነው? እጅ ማለት ምን ማለት ነው? እጅ ማለት ምን ማለት ነው? ቆይ አለስተ ልንገርህ። አላህ እጅ አለው ማለት ከኛ ጋር ይመሳሰላል ማለት ነው። አይመሳሰልም ማለት እኮ ነው እንጂ ይመሳሰላል ማለት አይደለም። እዛ ጋር ማወቅ ያለብህ እንጂ እኔ አሁን ያመሳሰልኩት እኔ ምሳሌ ነው የሰጠኩ እንጂ ከኛ ጋር አመሳስዬ አይደለም እኮ አላህን ከኛ ጋር አይመሳሰልም ስትል አንተ ራስህ እኮ እያመሳሰልክ እየነገርከኝ ነው። አላህ ሁለት እጅ አለው፣ እጅ በሚለው ብቻ ከኔ ጋር አመሳሰልከው። አንድ በል። ሁለት በሚለው ከኔ ጋር አመሳሰልከው። ሁለት በል። አይመሳሰልም ስትል ምኑ ነው የማይመሳሰለው? እጅ የሚለው እኮ ኦልዌይስ አይምሯችን አንተ እጅ ባልክባት ማይክሮሰከንድ በዛይ ቅጽበት ውስጥ በማይክሮሰከንድ ውስጥ እጅ የሚለው ይመጣልን። ይሄ ነው እጅ የሚለው የእሱ ያላህ መያዣው መጨበጫው መስሪያው ነው አይደለም።